በመጀመሪያ እንኳን ወደ ዩቲዩብ በሰላም መጣክ። እንኳን ደህና ቆየሽ። እስኪ የዩቲዩብ ስም አስተዋውቅ። ድንገታዊ ጥያቄ ነው። አዳሱ ያንቺ እሺ ራቆ አውጓራጭ እሺ ማራ ቲቪ ይባላል። ማራ ቲቪ ሰብስክራይብ ደውሏን የነካች ላይኳን ታፕ እሺ እስኪ ዳግም ከካራክተር ስም ውጪ ትክክለኛ ስም አስተዋውቀን። እስኪ የትኛው አያት እስከ ከከፋት እሺ ዮሐንስ ይባላል። ከካራክተሮች ከዳግም ውጪ ዮሐንስ ይባላል። ዮሐንስ ጆ ዳጊ እኔ ነኝ ስሙን ያወጣል። የቲክቶክ አካውንት ስም ማን ነው? የዳክ እኔ ተናገረ ክሬዲት ለሳለ እኔ ነኝ ያወጣውላ። ሌላ ነበረ ጆ ነበር የሚለው ክሬዲት ያው ለሷ ነው እንግዲህ ዮዳክ የኔ ስም ነው። ሌላ ነበረ የቲክቶክ ስሙ ዮዳክ ነው። ማን ነበረ ግን መጀመሪያ? ዳጊ ጆ ነበረ። ጆ ይሹ ነበር የሚለው ከዛ ዮዳክ አለች። የሆነ ጊዜ ተሳስታኩ ነው ደግሞ ገጠሽ አስቤበት ነው ሲጀመር። እንደውም ትዝ ካለክ ስምክ ለምን እንደዚህ ቢሆን እኮ ያምራል። ሁለቱም ድንገት ነው መጣለ ወርቁ ነገሩ አሪፍ ሆኖ አይደል? ከዛ ዮዳክ ተባለ። ጸደቀ ቴንክ ዩ ነው ማለት ያለው። እሺ ምንም አይደል ዮዳክ። አመሰግናለሁ። እና አሁን መታወቂያ ስሙ ከመታወቂያ ስሙ ውጪ ዮዳግ። እሺ ዮዳግ የምትወደው ቤት እንስሳ ምንድን ነው? የቤት እንስሳ ሻና አላዋቀ። ድመትስ? ድመት ግን ውሻ አዎ እውነት ነበረኝ። አሁን ድጋሚ ሌላ ማን ነበረ ስሙ አልከኝ? አንበስ ነበረ። ስም ግን ታወጣለህ እሺ አንበስ ያ በጣም ይመችኝ ውሻ ነበር ማለት እሺ አላመት አይዞህ እና አሁን ጊፍት ልስጥህ። ደስ ይለኛል። ከእንትን በኋላ እናወራለን። እሺ ድመት ምንድነው አልከኝ? ድመት ይመችኛል ሞር ግን ውሻ። የዱር እንስሳስ? የዱር እንስሳ አንቺ ወደዛ አልችልም። እኔ ታላቅ ነኝ ትላለህ። የዱር እንስሳ አንቺ ምን ይባላል? አሁን ነብር ይመቸኛል። ነብር እሺ። ግዴታ ወደ ከሰው ማለት አሁን አንተ ሰው ነህ አይደለም? ሰው በቂ ነው ትላለህ። እሺ ግዴታ አሁን ካለህበት ማለት ከምንድን ነው የሚባለው? ከሰውነት ሳይሆን ከሰውነት ማለት ሰው ከመሆን ግዴታ እያረመኝ ነው። እና ወደ እንስሳ መቀየር አለብን ግዴታ ነው ብትባል ወደ ምንድን ነው የምትቀየር? ወደ ነብር። መጀመሪያ ኮንቲኑን ስለምሰጥክ ነው አሚከል። ይሄንን ጥያቄ ነበር መጀመሪያ መጠየቅ ያለብኝ አይደለም እንዴ? የመረኝ ትናንትና ራሱ እንደዚህ ነው ያቀለልኩለት። ለማን ነበር እየጠየቅኩት? እንደዛ ነው። ወደ ነብር። ወደ ነብር። ለምን? አብዛኛው ሰው አንበሳ ነው የሚለው አይደል? እኔ መቼ ነብር ነው? ነብር ነው ሲጀመር ትንሽኛል ያኔ ራሱ። እሺ አሁን አክተር ነህ ግን ከአክቲንግ ውጪ ብዙ ስራዎች ትሰራለህ አይደለ? እሱን አውቃለሁና ግን አክተር ባትሆን የወዳግ አክተር ባይሆን ምን ይሆን ነበር? ካሜራ ነው ሲኒማቶግራፊ ያው ነው ካርቶጂ። አይ በእርግጥ አንተ ኖርማል አሁን እሺ ልጅ ሆነህ አሁን ትምህርት ቤት ውስጥ ምናምን ምን መሆን ትፈልጋላችሁ ምናምን ነገር ስንባል ምን ነበር የምትለው? ከሆነ ጊዜ ድረስ ኢንጂነር ነበር የምለው። ኢንጂነር ፎቅ በፎቅ ላደርጋት ሀገሬ። አልተሳካልም። ገና ነው ለነገሩ፣ ገና ልጅ ነህ እኮ አንተ። ግን ኢንጂነሮችን የሚቀርጽ ሙያ ነው ያለኝ አሁንም። ጸዴ ሙያ አክቲንግ። በቃ እኔ ያው ታኮራኛለህ። እሺ ምግብ ላይ እንዴት ነህ?
መብላት እንዳትለኝ። ምግብ ላይ እንዴት ነህ? የምትወደው ምግብ ምንድን ነው? ፍርፍር ጸዲት ማለት እኔ የምሰራው ከአንተ ኦኬ። እሺ ቆይ ይሄ ከእንትን እስኪ ከፍስክ ነገሮች ኦኬ። አይ እሱም እንዳለ ሆኖ ነው። ከፍስክ ነገሮች እንቁላል፣ ስጋ ነክ ነገር። እሺ በርገር እንዴ ያው ነው ዳቦ ነው እሱ ዳቦ በሆነ ነገር ነው። አይ ክትፎ፣ ጥብስ፣ ሸክላጦች እውነት እኔ ና ሸክላጦች እወዳለሁ፣ ግን ያው ክትፎ እንዳለ ሆኖ ማለት ነው። ሸክላጦች እኔ አልወድ እውነት የምር። እንዴት ነው የሰው ልጅ ክትፎ የማይወደው? ክትፎ እንዴት ነው የሚወደደው? እንዴት ነው የማይወደደው? ከቤ በዛፈን ነገር ሌላ ታሪክ። እሺ እንትን መስቀል እንዴት ነው ተሳልፈታል? በጥብስ ነው በድረስ እንትኑ ይሄ ክትፎ ሲሰጥክ ልክ እንደ ሳሚ ወደ ጥብስ ደቃቅ ጥብስ ትቀይረዋለህ። በሰል አድርገን በቃ ታሪክ ይመችል። እሺ እንትን መስራት የምትችለውስ በቃ ይዋጣልኛል ስሰራው ምናምን ጎበዝ ነው እዚህ ስትሰራ ምናምን ነገር ከገንፎ ከዱባ ከአጥሚት ምናምን ነገሮች ውጪ ይሰራል። ዶሮ ትሰራለህ? ከዶሮም ውጪ ሌላ ከባድ ነገር ያለ ስጋ ወጥ ማለት በብዙ ስድስት ነው። ዶሮ በለው እኮ ያው ማለት መገነጣጠሉ ነው። ኧረ አይደለም። ስጋ ወጥም እሰራለሁ፣ ምስር እሰራለሁ፣ ሽሮ እሰራለሁ። እውነት በስነ ስርዓት ትሰራለህ ማለት እንዴት እንትን ልትላቸው ቻልክ? ልትለምዳቸው ቻልክ? እድሜ ለማዘር እውነት ብቻህን ልትወጣ ትችላለህ በሚል ተልካሻ ምክንያት ታስወጣ ነው። ዳር አያ ተልካሻው ግን እያንዳንዱን ነገር ግን ጠቅሞኛል የምር። እንዴ ስንት ጊዜ ቀረክ ምን ለመውጣት? አይ እንትን እኮ ነው ኦልሬዲ በቃ ተነግሮሃል። አሁን አንተ ዳር ተብለሃል። ሲጀመር እንትን እኮ በግልጽ ላለመናገር ብላ ውጣልኝ ማለት እኮ ነው። ስራ ብቻ ስትል ይጠቅመዋል እና ስለዚህ ሁሉም ነገር እንጀራስ መጋገር ትችላለህ? አይ ስለዚህ ይዞርባል ያዞረኛል። ከዛ በፊትስ ብቻ አንስቶ እሺ የምትወደው ዘፋኝ? ሮፍናን ጫፍቲታገ እሺ ዘፈኖች ማለት ከዘፈኖች ውስጥ ተስፋ የሚል ዘፈን እስኪ ዘፈን ነጋቢ ይለኛል ይመሻል ደግሞ እስከሚነጋ ትንሽ ተስፋ ብዙ አለው ዋጋ እያለ ያላቀው ጸደይ ዘፈን ማለት ኖርማል። አዎ እኔ እሱ የሚጠቀማቸው ቃላቶች ምናምን ወጣ ያሉ ነገሮች ናቸው አይደለ? በጣም ይመችላል። ሮፍና እሺ ከእንትንስ አክተር ከዚህ ከውጭ አይ ከዚህ ከሀገር ውስጥ ከሴትና ከወንድ በጣም እናንተ የሮል ሞዴል ነው የምትለው? ከወንድ ብዙ ነው። እሺ ቢያንስ ሁለቱን እንጥቀስሽ። ላክልልኝ አማንና አማኑኤል ሀብታሙ ሶስተኛ ምናምን ነገር ሰራው። አዎ ዘዴ ምን ነበረ? አፊኒ ከገኘሁት ረቡኒ ምናምን ያበደ በጣም ነው የምወደው። ከዛ እንትን ምንድነው ማን ያዘዋል? ሁለት ማንነት ምናምን ሁሉ የሰራው አዲስ ነው ተወሰነ። ስለዚህ የአማኑኤል አማንና አሰግድ ማለት ነው። አለምሰገድ አለምሰገድ በስመ አብ በቃ በጣም ነው የምወደው። እሱንም የሚሰራቸው ነገሮች ማለት በጣም ነው የሚያዝናኑት። ጀመረ በቃ ለኮሚክ ነገሮች ነው በጣም እውነት። በጣም በጣም እንትናም በጣም ዘቤስት። ከሴት ደግሞ ነሽኛ? ከሴት ደግሞ አንድ መስከረም አበራ። እሷም ጀግና ምንም ጥያቄ እና መልስ የለውም። እሺ አይተህ የወደድካቸው 3 አማርኛ ፊልሞች? ቆይ ከዛ በፊት ግን ማለት ነው አሁን እነዚህ የጠራቸው አክተሮች አሉ አይደለ? ከነሱ ውስጥ እድል ተሰጥቶ ከአንዱ ጋር ከሴትም ከወንድም በቃ ከሁለቱ ከአንዱ ጋር የመስራት እድል ቢሰጥ ከማን ጋር ትሰራለህ? ከመስኪ ጋር። እውነት?
ሴት ስለሆነ አይ ምን አለ አይ ሳይሆን ትምህርት የሷም አክቲንግ በቃ በጣም ይሄ ናቹራል ጥያቄና መልስ የለውም። ሲጀመር የቲያትር ሰው ናት። አዎ እኮ ቲያትር የሰራ ሰው ደግሞ በቃ ምንም ጥያቄና መልስ የለውም። እስከ ጥግ ነው አቅሙ። ስለዚህ ከመስከረም አበባ ከአለም ሰገድ ጋር ከሶስቱም ጋር ሰራስ ከሁሉም ጋር ሲጀመር ትሰራለህ። ምንም ጥያቄና መልስ የለውም። ትመችኛለሽ። እሺ እንትንስ እሺ የምትወደው ሶስት አይተህ የወደድካቸው ሶስት አማርኛ ፊልሞች? አንደኛ ሶስተኛ የእንትና ማለት ነው። ከዛ በቅርቡ ደግሞ የራስ መንገድ ነው ይቸው ነበር። የራስ መንገድ ማን ነበር ያለበት? እንትን ሰለሞን ቆይ ተምታታብኝ እንትና ሳምሶን ታደሰ ከዛ ደግሞ ሰለሞን ቦጋለ ከዛ ያቺኛዋ ደግሞ ማለት ሴቷ ናት። ሴቷ ነው ብቻ አሪፍ ነው። እሱማ በጣም አክትረስ ናት። ሲጀምር ቆይታለች ግን የለችም። አሁን ድራማ ነበር የምትሰራው። እንደማ ድራማ አሪፍ ነው ሰላም ነበር እኮ ግን ድራማ ላይ ነው ማውቃት ብቻ። በጣም ስለዚህ የራስ መንገድ ሶስተኛው እና እኔ ባለፈው የኔ የተመረቀውስ እሱ ራሱ እንዴት እንደምወድ ምን ከዛ ላይ ማለት ምን እንትን አላልከውም? ለምንድን ነው ያልጠራኸው እስካሁን? ምንድነው መጀመሪያ የኔ ፊልም ጠራኸው? አይ አይደለም አንቺ ሁሌ በልቤ ውስጥ ስለምትኖሪ አንቺ ከቁስታ ተከፋሽ። ሁሌም በቃ አለስ ደግሞ ውድድር ውስጥ መገባ ማለት ነው። ውድድር ለዛ ነው ትሰክሳለህ። ጥሩ ግን እሺ አሁን ጥራ። ሶስተኛው ትዝታ አለ ለምሳሌ ከአዲስ ከወጡት የልጆቹ ደግሞ እዴ ቆይ ሶስተኛው ወገን የድሮ የእንትና ፊልም ሲኒማ የነፃነት ወርቅ እውነት እንደዛም አለ። ከሶስተኛው ጋር ደረጃ ኃይሌ ጋር ነው የሰራው። ጸዴ ፊልም ነበር። ኮሜዲ የሆነ ኮሜዲ አለ። ርዕሱ ነው እንጂ ማለት እስኪ አንድ አፋት የምታውቃት በደንብ እኮ ትዝ እንዲለኝ እኮ ነው። እኔ እሺ የሆነ ሰዓት ስሟ የአክተሯ ስም ጠፋብኝ። ልዘፍን መታ ምናምን ቤት እና ድምፅ ሞክራል ምናምን ነገር ከዛ ትገባለች ስቱዲዮ። እሱ አቀናባሪ ነፃነት ወርቅ ነው ማለት ነው። ከዛ ደረጃ ውጪ ላይ እንትን እየመታ ነው፣ ቆጣሪ እያስተካከለ ብቻ የሆነ ነገር እየመታ ነው። ከዛ እየመታ እሷ ትቻለች። ምን እያደረገ እሱኛው ፓርት ውድቅ እያልኩ ያዩት ማየት ፈለግኩት። ሶስተኛው ወገን በጣም የሚያዝናና ልጅቷ እየደበደበ ቀር ነው። ልጅቷ ውስጥ እየዘፈነች ማለት ነው። በጣም አንቺ እንዳትሞክሪሽ ሙዚቃ ነው ታውቀዋለህ እንዴ? ምንድን ነው በሊያ እዚህ ሳንኮራኩር የምትተኛው? ለማለት ሲጀመር አጠገብ ስላለው እኮ ነው እንጂ ማለት ነው። አሁን ይሄ ድምፅ ሌላ ሰው ቢኖረው አንደኛ ያንቺ ካንቺ ይመስለኝ የሳቀሽ ብቻ ነው። ይሄ የምትሰቂበት ቶን ነው። በቃ መቼ ባቶሬስ ደስ ይለኛል። ይሄን ያክል ይሄ ድምፅ እኮ በእናትህ በስንት ቮካል የመጣው እሺ ግን ለምነኝ ራሱ አልዘፍንልህም እና እንዳትረሳኝ ነበር። የምታደንቀው ቲክቶከር ሚስተር ቸኮላት ሚስተር ቸኮላት አሁን የለም። ከቻላችሁ መልሱ። ይሄንን ማስያቀ
በጣም የሚያስብ ራሱ ነው ሲጀመር ውስጥ አለ እኮ እሱ ከሞዴል የተነሳ ነው ተከተዋል መሰለኝ እንደዛ አይጠፋው መሰለኝ። እሺ አሁን ደግሞ ለምንድን ነው የምንሄደው? እሺ አሁን ይሄንን አንድ አመት ከምናምን በቆየንባቸው ጊዜያቶች ውስጥ ይሄን ክሩ በደንብ አውቀዋል፣ እርስ በርስ በደንብ ተዋውቀናል፣ ተግባብተናል ምናምን ነገሮችና ብዙ ጊዜ በጠበጠ ሰው አለ፣ ከዛ የበጠበጠ ሰው አለ አንተንም ሌሎች ምናምን ከዛ ደግሞ በስማ ልጅ አሁን ነጫ ነው ስርዓቱ ምናምን ያልከው ሰው ይኖራል። እኔ ነኝ የምሆነው በእርግጠኝነት እሷ ሴት እሷ ሰው። እሺ ማን ነው በጥባጭ? ማንም አይበጠብጠኝ ሪዛውት ሚ አይራ ራስ ነው ተውጭ ሪዛውት ሚ ታይ ውስጥ ብትይሸቱ እሺ ፓፒ በጥባጭ አንደኛ በጥባጭ የኔ ወንድም ናታን ጠዋት አንተኛ ጠዋት ይመጣል ጽዮን ኤፉ በቃ እንደዛ ነው የሚጮህ ብጥብጥ ከስር ጀምሮ በቃ ያነቃል። በቃ አላርማችን ነው ጧጧ አብሶ ተኝተን ከመጣ በቃ እስማ መከራችን ነው የሚያበላን እና አንደኛ በጥዋት እኔ የምስማማበት ነው። በቃ ሁሉም ክሩ የሚስማማበት ነው። ፓፒ ነው ተሳስተው ሌላ ሰው ራሱ ይጠሩት በቃ አንደኛ በመጀመሪያ ደረጃ መሪያቸው ነው። አዎ ጨዋ ከተባለ ደግሞ ያው ግልጽ ነው እኔ ነኝ የምሆነው። ያ ማን ነው ይችላል? እሺ ጨዋ የለም ጨዋ እንደውም አብዲ የትኛው? አይ አሁን በባለፈውም ሲጠየቅ እንደው ምናልባት ዳጊ አለ። አሁን አንተም እንደው ምናልባት አብዲ ይሄ ፌር አይደለም። ትችም አብዲ በጣም እኔ አልቀበልም። እንደውም ስማ ብዙ ሰው ማን ይላል ኤፍራታኛ ብዙ ሰው ማለት አሁን ስትታይ መስልከ እንግዲህ ምስኪን ማታወራ ማትበጠብጥ ምናምን ምስኪን መስሎ ካራክተር ነው ወስታሌ ለሰው ነው አታቋት በጣም በጥባጭ ናት እንደውም እሷ። አዎ ስለዚህ እስኪ ማለት ገኒ ኦልሬዲ በጣም እሷ ይሄ ማለት ስነ ስርዓት ነው ማለት አዎ እኔ እየመለስኩልህ እኮ ነው በቃ ገኒ ናት። አዎ እኔ እሷን ስለምል ነው ምንም በቃ ማለት መካሪያችን ነው። ስነ ስርዓት ያላት ናት ምናምን በጣም እሷ በቃ ነገሮችን ተረጋግታ የምታደርግ ሰው ናት። ፋኒዬም እንደዛው ሁለቱ ግን ያው ከነሱ ውጪ ያለ ነው ጤነኞች አይደለም። እሺ አሁን ስለ ፓፒ አወራክ፣ ስለ በጥባጭ ሰው ነው አወራን። እኔስ ምን አይነት ሰው ነኝ? አንድ አመት ከምናምን በነበረኝ ጊዜ ውስጥ እንደው ምን አይነት ሰው ነው? እንዳፈራ እኔ ምንም አላደርግም። እንሳራ ዝም ብሎ አንዳንድ ቁሳቁሶች አሉ። ቀብሬን እነግራቸዋለሁ እንግዲህ የት እንደሚወጣ ቀደም። እሺ አዲስ ኪዳን ነው ማለት አዲስ ኪዳን ነው። አዲስ ኪዳን ነው። እኔ ቬኔሲያ ቢዩ መጠራት አልፋሽ ራስ ዋለው አታ። እሺ አዲስ ኪዳን ጸደይ ሰው ናት። የምር ጥሩ ሰው ናት። ሳቂታ ናት። እብድ ናት። መካሪ ናት። ቁም ነገረኛ ናት። ፓስቶስ አሪፍ። እሺ አመሰግናለሁ ነው የሚባለው። እሺ አመሰግናለሁ። ምንም ማለት አልችልም። እሺ በሶስት ቃል እስኪ ለሰኝ ይባል። በሶስት ቃል ማለት እንትን እንጂ በሶስት ቃል ሳይሆን በሶስት ቃል ሳቂታ። እሺ እኔ ሳቅ አበዛለሁ። ጽጥ ብዬ ማገጣው ነገር አለብኝ አንዳንዴ። እኔ ራሱ መሳቅ በሌለብኝ ሰዓት ላይ ማለት ነው ጽጥ ብዬ የምስቅበት እንትን አለ የምር። ከዛ ደስ ያላት በስማ እሺ ቀጥል። በቃ እንደውም 5 ነው አውቄ ነው ይግርብኝ እሺ ሳቂታ ደስ ያላት። ከዛ ጥሩ ሰው ነው። እሺ ከዛ ደግሞ እሺ ይሄ ማለት ይሄ ብታስተካክሉና ይሄ ነገር ደግሞ በጣም አሪፍ ነውና ቀጥይበት ነው የምትለኝ ነገርስ ይኖራል እንጂ አሬግ እውነት ምንም የሚስተካከል ነገር የለም። እኔ አሁን አለኝ አንተ ብታስተካክለው ምን? አዎ አስታውስኩኝ። አጉል ታላቅ አድብሽ ነኝ እኮ ታዲያ እናውተኝስ
እንትኑ ተጠፍቶብኝ ያ ማዶ ተራራ ነው እንዴ? እኔ እንደውም እኮ እንደ ታናሽ እኮ በጣም ነው ምራራለት እንጂ ማለት ነው በጣም ነው የሚያጠፋው ጥፋት። እኔ ጋብሶ ይሄ የሆነ ነገር አድርገህ የምትሮጠው ነገር ከዛ እዚህ ክፍል ውስጥ እንደዚህ ነው የሚሽከረከረው። ደግሞ ታወራለህ። እሺ ይሁን ችግር የለውም። እሺ ቀጥይበት የምትለኝ ነገር ጥሩ ሀሳብ ይወድቃል። እውነት ነው። እሺ አያቴን ትላለች። ቅድሚያትም እራሱ ብነግራት ነው ከትውልድ ትውልድ የተላለፈ ነው። እሺ ስማ፣ አንድ ምክር ታናሽ ነው ግን ያው አንድ ምክረኝ ብትባል ምን አይነት ምክር ምትመክረኝ? ሲጀመር የታናሽ ምክር ነው። በጣም አሪፍ ነው ታናሽ ምክር። እሱን እኮ ነው የምልህ። ያልበሰለ ሰው ሲመክር ዘጋለ ነው ገለሽ ቀና ነው። አዎ በንጹህ ልብ ነው የሚመክር ሲጀመር። ቀጥላው ማለት ጥሩ ሀሳብ መሆን ጠቃሚ ነው ብዬ ነው የማስበው። እንደኔ ማለት ክፋት የሌለበት አሁን ውስጥሽን ራሱ ሰላም የምታገኘው ጥሩ ነገር ስታስቢ ምናምን ነገር ነው። ስለዚህ መልካም አስተሳሰብ በምንም አይነት ሁኔታዎች ውስጥ ብትሆኚ መልካም አስተሳሰብ ይኖርሽ። ግን ብዙዎቻችን እንፈተናለን በዚህ ነገር ላይ አንቺ። እኮ ከባድ ነው። ራሱ ላይፍ የሚያመጣው ነገር አለ። በጣም ብዙ ስትራግሎች አሉ በእድሜያችን ባሳለፍናቸው በዚህ ትንሽ እድሜ ብዙ ነገሮች አሉ። ስለዚህ መልካም በማንኛውም ሁኔታዎች ውስጥ ብትሆኚ መልካም አስተሳሰብን እንዳታጪ ነው። ጥሩ ማሰብ ምንም የሚያገለው ነገር ማለት ኖርማሊ እንቅልፍ ራሱ ስተኝ የሆነ ቴራሱ መተኛትና ሰላም የሰላም እንቅልፍ መተኛት ስለዚህ ጊዜም መልካም ማስተሳሰብ ነው። እሺ አቤት ስንት በጣም ብዙ ጠየቅኩና ደከመኝ። እስኪ አንተ ደግሞ ጠይቀኝ ቀለል ያለ በቃ የምመልስልህ አንቺ ለኔ ጠይቀኝ። እስካሁን ስለጠየቅኩ ምናምን እድል ልስጥህ። እስኪ አንድ ጥያቄ ጠይቀኝ። እኔ ጠይቃት ብትባል ልጠይቀኝ የምችለውን ነገር እንደ ኦዲየንስም ሆነ ከውጪ ስታይኝ ምናምን ምናልባት እዚህ በአርት ዙሪያ ልጠይቅሽ። እሺ እንትን አሁን ለምሳሌ ከምትወጃት አክተር ማለት ነው የወረስሽው ባህሪ ምናምን ነገር አለ ማለቴ አሁን ለምሳሌ ላይፍ ስታይል ምናምን ነገር የሚባለው ነገር አለ አይደል? የማን አናገኘሽ? በመጀመሪያ ከሀገር ውስጥ የሴት አክትረስ ሴት እድሎ ድቅጣሰው ትመቸኛለች። ሞር ግን ሰላም ተስፋዬን በጣም ነው የምወዳት። የሰላም ተስፋዬ አድናቂ ነኝ። ከዛ ደግሞ ትላለህ ከቱርክ ፊልም ማለት ብዙ የምከታተል ሰው አይደለሁም ግን በሳምንት 7 ቀን ብታይ በወር 30 ቀን ተረው። እሺ ከቱርክ ፊልም አያለሁ የምር አልፎ ማይሰው ነኝ። በፊት ነበር በጣም የማየው ግን ያላለቀ ፍቅር ላይ ያለችው ኒሃን በትክክለኛ ስሟ ነስሊሃን አታጉል በቃ ማይ ፌቨሪት አክትረስ በጣም ነው የምወዳት። በቃ ይሄ ማለት መግለጽ ከምችለው በላይ አክቲንጓ በቃ ሁሉ ነገር ነው የምወደው የለም አክቲንጓ ከምንም በላይ ደግሞ በጣም ጀግና አክትረስ ነው። በጣም ነው የምወዳትና እሷን ወዳታለሁ እና የወረስኩት ነገር ምንድነው ማለት ነው ይሄ ማለት እሷን ምናምን በቃ እንደዚህ አይነት ፊልሞችን አብሶ ደግሞ እሷ ላይ አሁን እንዴት ነው አንድ የሆነ ነገር ሰውን ስታይ ከዛ ሰው የምትወስደው ነገር አለ አይደለ? አክቲንጓ በቃ ደብስት በጣም እና በቃ የለም የሆኑ ነገሮችን እንትን ይሄ ለመስራት ምናምን ነገር ትሞክር ይሄ በቃ አይደለ? እንዴት ነው ኮንሰንትሬት የምታደርግበት መንገድ እንዴት ነው ሪአክሽን የምትሰራው ከዛ የምታወራበት ቶን እንዴት ነው ምናምን አለ አይደለ? ይሄ በቃ ከእያንዳንዱ የምታወጣው ቃል ከስሜቶቹ እኩል ናቸው የሚሄዱት ማለት ነው። እና በቃ እንደዚህ አይነት ነገሮችን ለመውረስ ማለት እንትን ለማለት እና ሞክራለሁ። ሰላም ተስፋዬን በጣም ነው የምወዳት። ከሀገር ውስጥ ኖርማል ደስ ይለኛል። ይሄ ማለት በቃ ደስ ትለኛለች። ሳያት ደስ የምትለኝ አክትረስ ናት። ከዛ ውጪ ሁሉንም ስራዎቿ የምትሰራው ይሄ የሚሰጣት ካስቲንግ ግን በብቃት የምትወጣ አክትረስ ናት። በቃ ሁሉንም
ሆና መስራት የምትችል እና እሱ ነገሯን እወደዋለሁ። እሺ አሁን የመጨረሻው ጥያቄ ምንድነው? እሺ እንትን ማለት አሁን በመጀመሪያ ማለት የምፈልገው በሌሎች ቪዲዮዎችም ብያለሁ። በእርግጥ ግን ይሄንን ነገር ስንናገር እኛ ትልቅ ደረጃ ደርሰን ምናምን ነገር አይደለም። ይሄንን መልእክት የምናስተላልፈው አብዛኛው ደግሞ የኦዲየንስም ጥያቄ ስላለ ነው እና ለአክቲንግ መስራት ለሚፈልጉ ሰዎች እንዳልኩ ነው የትልቅ ደረጃ ስለደረሰ ምናምን አይደለም ምክር የምናስተላልፈው። እኛ በጣም በቃ ሀረግ ስራ ለኛ ሀረግ ድራማ ጅማሯችን ነው። ኦልሬዲ በቃ የጀመርንበት ነውና ትልቅ ደረጃ ደርሰን ሳይሆን በቃ ባለንበት ሌቭል አንተ ለፍላጎት ላላቸው ሰዎች አክቲንግ መስራት ለሚፈልጉ በእኛ እድሜ ላሉ ልጆች ግን ደግሞ ድሩን ላላገኙ እና ከባድ ነው ታውቀዋለህ፣ ሂደቱ ከባድ ነውና በዛ ፕሮሰስ ውስጥ እያሉ ተስፋ ለመቁረጥ እንትን አሉ ምናምን እና ለነሱ ሰዎች ምን አይነት ምክር ታስተላልፋለህ? ያ እንዳልሽው ነው ማለት ያን ያህል ይሄ ትልቅ ደረጃ የሚባል አይነት ሌቭል ላይ ደርሰን አይደለም። ሞር ግን ሁላችን በመጣንበት መንገድ ያልሞከርናቸው ነገሮች የሉም ማለት ትንሽ የሚሆን ደግሞ ግን ሞር ፕራክቲስ ማድረግ መለማመድ ምናምን ሞር አክቲንጉ ከሆነ የሚፈለገው ፊልሞችን ማየት በቃ ስሜቶችን መረዳት ይሄ ዲያሎግና ምንድነው አክቲንጎችን ምናምን ስሜቶችን ሞር አንደርስታንድ ማድረግ መስታወት ላይ አብዛኛው ሰው አሁን እንትን የሚለው መስታወት ላይ ነው ትሬኒንግ የሚሰራው ራሱ እንደዛ ነው። በቃ ፊት ለፊት ስሜትን እያየክ ምናምን ከእንትኖቹ እኩል ምናምን ነገር ታስተካክላለህ ምናምን እንደዛ ሲሆን በጣም አሪፍ ነው። በተገኘው አጋጣሚ ምናምን ራስን ማዘጋጀት መች እድሉ ሊመጣ በምንም ምክንያት ነው የማይታወቀው። በቃ በየትኛው በኩል የሆነ ስራ ላይ እንደምትል አታውቅምና ሁሌም ራስን ዝግጁ ማለት ከዛ ኢንቫይሮንመንት መቀየር በቃ ሞር ወደ አርት የቀረቡ ሰዎች ምናምን ነገር ዲፕ እዛ ውስጥ ያሉም ባይሆኑ ራሱ ቅርብ ናቸው የተባሉ ሰዎች በቃ ለማግኘት መሞከር ያን ያህል ቀላል ላይሆን ይችላል። በጣም ከባድ ነው። ምንም ቀላል ከልብ ካለቀሱም ባይገድ የሚባለው ነገር አለ እና ኦዲሽኖችን መሞከር ፊልም ማየት እንዳለው እና ይሄ ቲክቶክ አሁን አሪፍ ነው አይደል? እዛ ላይ አቅምህን ማሳየት ምናምን ይቻላል እና እነሱ ነገሮችን መጠቀም ከዛ ኦዲሽኖች ሲኖሩ ያለ መሰልቸት መሄድ ኦዲሽን መውሰድ መች ከዛ ሁሌም ደግሞ ራስን ሬዲ ማድረግ ተስፋ ለመቁረጥ ከዛ ጥሩ ጊዜ ነበር አብረን ያሳለፍ እንትላለ። እሺ ስለነበረን ቆይታ የምር በጣም አመሰግናለሁና አሁን አንተ ምን አይነት ሰው ኖርማሊ ስለአንተ ላወራና ዳጊ ዮዳግ ታናሼ ነውና ታዛዤ ነው፣ አበረታቼ ነው። በጣም ትልቅ ህልም ያለው ሰው ነው። ከዛ ደግሞ ለህልሙ የሚጥር አይነት ልጅ ነው። ጎበዝ ነው እንደ እድሜው አንተናት ያለ የምረው የምናገረው እንደ እድሜው ደግሞ ነገሮች የሚሸውዱት አይነት ማለት እኔ እዚህ ባየው ነው የሚሸውዱት አይነት ልጅ አይደለም። ጎበዝ ነህ እና በርታ። ትልቅ ቦታ ሆነ ማየት እፈልጋለሁ ሳይሆን አይሃለሁ። የምርን በጣም 100% እርግጠኛ ነኝና ከዛ ደግሞ ታዛዥነት በጣም ለሁሉም ታዛዥነት ታናሽም ስለሆንኩ እሱን እንኳን አላውቅም ለሁሉም ሰዎች ታዛዥ ነህ። ከዛ ደግሞ ሰዎችን ባለህ አቅም ሰፖርት ማድረግ የምታግዝ ሰው ነህ። በቃ ሰፖርት አደርጋለሁ እና እሱን ነገር የምርም ደስ ይለኛልና ቀጥልበት። ነመስቴ እና ስለነበረን ቆይታ እናመሰግናለን። ማራ ቲዩብን ሰብስክራይብ ያደርጋችሁ ጋይስ እንወዳችኋለን። ባይ we love you ያ ማዱት